የመጀመሪያውንና የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን አወቅሁ አለ። የሐዋርያት ሥራ ምዕራፍ 12 ከቁጥር 10 እስከ 11። እንዲሁም እግዚአብሔር ቃል በሐዋርያት ሥራ ምዕራፍ 19 እንደዚህ ይላል፣ የጌታ መልአክ በሌሊት የወህኒውን ደጅ ከፍቶ አወጣቸውና ይላል። ጴጥሮስ የመጀመሪያውንም ዘብ የሁለተኛውንም ዘብ ጋር ሲደርሱ አውቆ ተከፈተላቸው ይላል። እርሱም በልቡ እግዚአብሔር መልአኩን ልኮ እንዴት እንዳዳነውና ከሄሮድስና የአይሁድ ሕዝብ ይጠብቁት ከነበረው ውርደት እንዴት እንደታደገው ለራሱ ተገነዘበ። እንደዚህ አይነቱን ድንቅና ተአምር እግዚአብሔር በእኔና በእናንተ ሕይወት ውስጥ ዛሬ እንዲያደርግ እንጸልያለን። የእግዚአብሔርን መልአክ በሌሊት መጥቶ ከወህኒው አወጣቸው እንደሚል የእኛ ተሳትፎ የሌለበት የእኛ እጅ የሌለበት የሰው ልጅ አቅም የማይሳተፍበት መለኮት ብቻውን ተሳትፎ የእግዚአብሔርን ልጆች ወደሚያድንበት ወደ እግዚአብሔር ተአምር እንደምንገባ አምናለሁ። በጸሎት ጉልበታችን አንመካም፣ ባሉን ልምዶች አንመካም። በእግዚአብሔር ቸርነትና ምሕረት እንመካለን። ያለ ምሕረቱ ምንም ማድረግ የማንችል በምሕረቱ ብዛት ግን ሁሉን እንድናደርግ እግዚአብሔር የፈቀደልን የእግዚአብሔር ልጆችንን በምስጋና ደጅ እንደሚከፈት፣ በምስጋና የተጣመመ እንደሚቃና፣ በምስጋና የማይቻሉ ነገሮች እንደሚቻሉ፣ በምስጋና ውስጥ እግዚአብሔር በሸለቆ ስናመሰግን በተራራ ላይ እንደሚከፍለን እናምናለን። አሁን ደግሞ በምስጋና የጠላቶቻችን ድንኳን እየነቀነቅን፣ በምስጋና ሰማያት እየጨሱ፣ በምስጋና የእግዚአብሔር ዙፋንና የእግዚአብሔር ዓለም እየከበረ፣ እግዚአብሔር በዙፋኑ ዙሪያ ባሉ ፍጥረቶች ሁሉ እየተመለከ፣ በእኛ ምስጋና ሰማይ እየተደሰተ እናመሰግናለን። እኛ ፍጥረቱ ነንና በእግዚአብሔር ፊት የተዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል መጽሐፍ። ተፈጥረናል። አንድ ምን ለማድረግ? በእግዚአብሔር ፊት ያለ መልካም ነገር፣ እርሱም ደግሞ ምስጋና ነው። ከእግዚአብሔር ጋር ኅብረት ማድረግ ነው። እግዚአብሔርን ታላቅ ማድረግ ነው። በምድር ሳለን እግዚአብሔርን ማመስገንና ማምለክ ነው። በክርስቶስ ኢየሱስ የተፈጠርነው ከእርሱ ጋር ኅብረት እንዲኖረን ነው። እናመሰግነዋለን። ስለ ቀናችን፣ ስለ ውሏችን፣ ስላሳለፍነው ስለዚህ ዓመት ስላሳለፍናቸው ስለ እያንዳንዱ ሕመም የሚመስሉ መንገዶች ውስጥ እግዚአብሔር እጆች እንዴት እንደተገለጡ እያየን ከፍ እናደርገዋለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም እኔና ወዳጆቼ እናመሰግንሃለን። ስለ ራሴው ቤት አመሰግንሃለሁ። ስለ እኔ ቤት አመሰግንሃለሁ። ስለ እኔ ሕይወት አመሰግንሃለሁ። ስለሚሰሙኝ ሰዎች መንገድ ሕይወት ሁሉ አመሰግንሃለሁ። አንተ ምስጋና የተገባ የክብር ሁሉ ባለቤት፣ የዝና ሁሉ ባለቤት፣ የታላቅነት ሁሉ ባለቤት፣ የሞገስና የባለጠግነት ሁሉ ባለቤት፣ የሕይወት ጭምር ባለቤት፣ የምሕረትና ቸርነት ባለቤት ሆይ እኔ በፊትህ አመሰግንህ ዘንድ እንዲቀርብ ዕድል ያመቻችህልኝ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። ምስጋና በእውነት የሚገባው ለአንተ ነው። ምስጋና፣ ውዳሴ፣ ክብር የሚገባውን ሌላ ማንንም አላውቅም። አንተ ሁሉ የተገባህ እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ ፍጥረት መሃል አመሰግንሃለሁ። አንተን ለማመስገን ተጠርቻለሁ። ከአንተ ጋር ኅብረት እንዳደርግ ጠርተኸኛል። አባት ሆይ ስለ ቤቴ አመሰግንሃለሁ። እግዚአብሔር ሆይ ጠዋት ከእንቅልፌ ስለተነሳው ስለ ዋልኩት ውሎ አመሰግንሃለሁ። ስበላ ሰላም ስለሆንኩኝ፣ ስጠጣ ሰላም ስለሆንኩኝ፣ ከሰው ጋር ባለሁበት ኅብረት ሁሉ ሰላም ስለሆንኩኝ፣ እግዚአብሔር ሆይ ጠላት ካዘጋጀው ከብዙ ወጥመድ እግሮቼን ስትታደግ፣ ሰይጣን ከሰወረብኝ ሰዋራ ወጥመዶች ሁሉ አንተው እየሰወርከኝ አሁን ይኸው በፊትህ እንድቆም ጊዜና ሰዓት ሰጥተኸኛልና እግዚአብሔር ስለዚህ ስለተጨመረችልኝ ቀን አመሰግንሃለሁ። አባት ሆይ ስለ እያንዳንዱ ጥቃቅን ነገር እየቆጠርኩ አመሰግንሃለሁ። በልቤ አልኩራራብህም። በፍጹም ግልጽነት አመሰግንሃለሁ። አንተ ምስጋና ይገባሃል። አንተ ክብር ይገባሃል። ስለ ትንሿ ሕይወቴ እንዴት እንደምትጠነቀቅ ሳስብ እንደው ይገርመኛል። አባታችን ሆይ እናከብርሃለን። አክብሩት እግዚአብሔርን። እግዚአብሔር በቅዱሳን በልጆቹ መመስገን ይወዳል። እግዚአብሔር በእኛ መመለክ ይወዳል። ክብር ጎሎበት አይደለም፣ ለእኛው ጥቅም በጣም ስለሚወደን ስናመሰግነው ደስ ይለዋል። ስናመሰግነው ይባርከናል። ስናመሰግነው ከእርሱ ጋር ኅብረት ስናደርግ አባት ለልጁ ይራራልና ይራራልናል። ሃሌሉያ
አባ ሆይ ከፍ አረግሃለሁ። ስለ ሕይወቴ ከፍ አረግሃለሁ። ስለ ቤቴ ከፍ አረግሃለሁ። በዚህ ሌሊት መላእክቶች በእኛ ዙሪያ ስለሚሰማሩ አመሰግንሃለሁ። በዚህ ሌሊት ድንቅ ነገሮች ስለሚሆኑ አመሰግንሃለሁ። ያልታሰቡ ነገሮች በሰው ልጅ ዓለም ውስጥ፣ በሰው ልጅ አእምሮ ውስጥ፣ በሰው ልጅ መንገድና ሕይወት ልምድ ውስጥ ያልነበሩ አንተ በዘመናት መካከል ከልብህ ውስጥ የምትገልጣቸው ድንቆችና ተአምራቶች በእኔና በወዳጆቼ ይህንን ጸሎት አብረውኝ እየጸለዩ ላሉ ሰዎች ስለሚሆን አመሰግንሃለሁ። አላጣም ካንተ ጋር ሆኜ፣ አልንከራተትም ካንተ ጋር ሆኜ። በፍጹም የመንከራተት መንፈስ አያገኘኝም። አንተ ከብዙ ከሚያሳጡኝ ነገሮች ታድነኛለህ። ከብዙ ሊያንከራቱኝ ከሚፈልጉ እንቅፋቶች ታድነኛለህ። ባንተ ታምናለችና ባንተ የምትደገፈዋን ነፍሴ ፈጽመህ በሰላም ትጠብቃታለህ እንደሚል ቃልህ በጌታ በኢየሱስ ስም ባንተ ታምኛለሁና ባንተ የታመነቿን ይችን ነፍሴን ፈጽመህ ትጠብቃታለህ። አንዳንድ አይደለም የምትጠብቀኝ፣ ከአንዳንድ ነገሮች ብቻ አይደለም። ፍጹም የሆነ ጥበቃ፣ ፍጹም የሆነ መሰጠት፣ ፍጹም የሆነ አንተ ከእኔ ጋር የመሆን እግዚአብሔር ሆይ አንዳች ነገር ሳላጣ ከአንተ ጋር ስለሚሄድ አመሰግንሃለሁ። አባት ሆይ ክብር እንሰጥሃለሁ። ዳዊት ሲገባው እንደዚህ አለ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እግዚአብሔር የምታሳጣኝ የለም። እኔ ካንተ ጋር ሆኜ የልብህ ሐሳብ የሆነውን ሁሉ አገኛለሁ። አንተ እረኛ ይሁን እንጂ ካንተ ጋር ልመላለስ እንጂ ካንተ ጋር ልንቀሳቀስ እንጂ እቤቴ ውስጥ የሚጎል ነገር አይኖርም። ዘይት ከማሰረው ዱቄት ከማድጋ ውስጥ አይጎልም። በጌታ በኢየሱስ ክርስቶስ ስም ቤቴ ሙሉ ነው፣ ሕይወቴ ሙሉ ነው፣ ስንቀሳቀስ ሙሉ ነኝ። ከሰው ጋር ባለሁበት ሁሉ ሙላቴ አንተ ነህ። ኢየሱስ ካለኝ ሁሉም እንዳለኝ እቆጥረዋለሁ። ኢየሱስ ስላለኝ ሁሉም ነገር እንደሞላለት ሰው እንቀሳቀሳለሁ። ስለዚህም እየቆጠርኩ አመሰግንሃለሁ። አንተ ምንንም ነገር መተካት ትችላለህ። አንተ ሁሉንም ነገር መተካት ትችላለህ። ያንተ መኖር የሁሉንም አለመኖር ይሸፍናል። አባት ሆይ ክብር ላንተ ይሁን። እንደ እኩዮቼ አንዳንድ ነገር ባላገኝ፣ እንደ ሰው ልጅ አንዳንድ ነገር ቢጎለኝ፣ አንተ ግን ከሁሉ የበለጥ ሀብቴ ነህና አመሰግንሃለሁ። ቤቴ ውስጥ ያለ ጎተራዬን የሞላ ቤቴን የሞላ የጸሎት ስፍራዬን የሞላ ሳነብ የምትገባኝ ስጸልህ የምትገባኝ አንተ ራስህን ከኔ ያልሰወርክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ስለ ቤቴ ተመስገን። ስላለሁበት ተመስገን። ስለማሳልፈው ተመስገን። እንቅልፍ አላጣሁም ካንተ ጋር አንተ ስለጠበከኝ። በልዑል መጠጊያ የምኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል በጌታ በኢየሱስ ስም። ሁሉን በምትችል ባንተ ሻዶ፣ ባንተ ጥላ፣ ባንተ እግዚአብሔር ሰክሬት ፕሌስ፣ ባንተ በምስጢራዊ ስፍራ ውስጥ ታኖረናለህ። አባት ሆይ ሁሉን በሚችል ባንተ ውስጥ ነው የምንኖረው። ሁሉን የምትችል አንተ ነህ። ከባዱ ነገር ቢመጣ ሁሉን ትችላለህ። ከባዱ ነገር በሕይወታችን ቢያልፍ ሁሉን አሳልፎ እርሱ ግን የማያልፍ አምላክ ከኛ ጋር ነው። አባት ሆይ ስለዚህ ተመስገን። ስላሳለፍነው ነገር ተመስገን። በሕይወታችን ስላለፉት ፈሳሾች ተመስገን። እየመጣብን ስላለው መከራ ተመስገን። ሰርቶን ስለሚያልፍ ተአምር ስለምናይበት የጠበቁን ውርደቶች ከኛ አልፎ ስለሚሄዱ እነርሱ ያልፋሉ እንጂ እኛ አናልፍም። ውርደታችን ያልፋል እንጂ እኛ አናልፍም። እግዚአብሔር ሆይ ያጣንበት ማጣት ያልፋል እንጂ እኛ አናልፍም። ምክንያቱም አንተ የሰው ልጅ ትወዳለህ፣ ልጆችን ትወዳለህ። የምናሳልፋቸው ነገሮች መሃል እኛን ታጠነክርና ለምስጋና ታደርገናለህ። ይወድቃሉ ብሎ በሚያስቡ ሰዎች ላይ ከዚህ በኋላማ ይሄ ሰው አይሻገርም ተብለን በተባልንበት ቦታ ሁሉ ቸርነትህን ገልጠ ታሪክ ትሰራለህ። ነገ ጧት አንገቱ እንደሚቀላ አውቀው እየጠበቁ ያሉ አይሁዳውያንና ሄሮድስ እያየ መልአክ መጣ፣ ጣልቃ ገባ። ሰው ሊገባ በማይችልበት በጌታ በኢየሱስ ስም ጣልቃ የገባ እጅ በእኛ ሕይወት ዛሬ ይመጣል። በጌታ በኢየሱስ ስም ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረች። በዚያች መሃል ቤተሰብ መግባት አይችልም። ገንዘብ መግባት አይችልም። ዘመድ ወዳጅ መግባት አይችልም። መግባት የሚችለው በአንድ እርምጃ ውስጥ ያችን የቀረችዋን አንዷን እርምጃ መራመድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። በጌታ በኢየሱስ ስም ነገ ጠዋት በሕይወታችን ሊመጣ ባለ መከራና በእኛ መሃል ባለች አንዲቷ እርምጃ አንዷን ብቻ መራመድ የምትችል በአንድ እርምጃ ነገር መቀየር የምትችል ቀን ሙሉ ማይፈጅብህ እግዚአብሔር ሰዓታት ማይፈጅብህ አንዲት እርምጃ ብቻውን ሕይወትን እንደምትቀይር የምታሳይ አምላክ በጌታ በኢየሱስ ስም ናና አድን፣ ናና አሳልፈን፣ ናና ሕይወታችንን ትላንትና ዛሬ ተብሎ ሲታይ እግዚአብሔር ሆይ ትላንት ዛሬ ሌላ ነገ ሌላ አድርገው ቀይረው በኢየሱስ ክርስቶስ ስም። መንፌቦስቴ ጋር እንደመጣ የሞተ ውሻ ወደሚመስል በሎዶባር በቆሻሻ ስፍራ የተጣለ ሰው ጋር መጥተህ ሕይወትን ቀይረ
በጥቂት ሰዓታት ልዩነት ወደ ቤተ መንግሥት አስገብተህ ከንጉሥ ገበታ እንዲመገብ ያደረክ ቸርነት ያስደረክለት በኢየሱስም ያላሰበው አይነት የምስራች ሰምቶ እንደሄደ ከቆሻሻ ስፍራ ወደ ቤተ መንግሥት የገባ ሰዓታት ቀናትን የፈጀ ነገር አይደለም። ይሄ በአንድ ቀን ውስጥ የተከናወነ ነገር ነው። በአንድ የምሳ ግብዣ ፕሮግራም ውስጥ የተከናወነ ነገር ነው። አባት ሆይ እንደዚህ አይነት መቀየር በሕይወታችን ላይ ይሁን። ሰማይ ጣልቃ ይግባ እንጂ የእኛ ጉዳይ ከባድ አይደለም። ሰማይ ይግባበት፣ ሰማይ ይንቀሳቀስበት፣ ሰማይ በእኛ ሕይወት ይስራ፣ ሰማይ ያጥለቅልቀው እንጂ እኛ በኢየሱስ ክርስቶስ ስም ነገር ከብዶበት ሚንከራተት ሰው አይደለንም። አባት እግዚአብሔር ሆይ ይህንን አድርግና ሕይወታችን ውስጥ ፍጹም መቀየር ይሁን፣ ፍጹም መለወጥ ይሁን፣ ፍጹም የሆነ ማምለጥ ይሁን። የጌታ መልአክ በሌሊት እንደገባ በሌሊት ገብቶ ደግሞ በሩን ከፍቶ እንዳወጣቸው የቢዝነስ በሮቻችንን ከፍቶ ያወጣል በጌታ በኢየሱስ ክርስቶስ ስም። የጤንነት በሮቻችንን ከፍቶ ያውጣል። የሞገስ በሮቻችንን ከፍቶ ያውጣል። እስራኤል ከግብፅ እንደወጡበት አይነት በመልአክ እየተመሩ በመልአክ በሮች ተከፍቶ በመልአክ የግብፃውያን በኩር እየሞተ በመልአክ ፈርዖን እየጠፋ በመልአክ መንደር ሰፈሩ እየተረባበሸ እነርሱ ጋር ያለ እርጋታ፣ እነርሱ ጋር ያለ ሰላም፣ እነርሱ ጋር ያለ መውጣት እንደሆነላቸው በኢየሱስ ክርስቶስም በመላእክቶችህ እጅ እንድትሰራ ጸልያለሁ። በመላእክቶችህ እጅ በነቤት ውስጥ እንድትንቀሳቀስ በሽታ ቤቴን ማመስ አይችልም። ሁኔታዎች መቀየር ቤቴን ማመስ አይችሉም። ከዚህ በኋላ አልፈቅድም በጌታ በኢየሱስ ስም። የእናት የአባቴን ቤት ማመስ አይችልም። የኔን ቤት ማመስ አይችልም። የኔን ሕይወት በኢየሱስ ክርስቶስ ስም ከዚች ደቂቃ በኋላ በተለያየ መንገድ መነካካት እንዳይችል በክርስቶስ ኢየሱስ ስም አዘዋለሁ። ጨለማን እንድታስወግደው፣ ኃጢአት እንድታስወግደው፣ መከራ እንድታስወግደው፣ የአጋንንት የሆነውን ንብረት በሙሉ ከቤቴ ውስጥ ጠርጌ እንድታስወጣው በክርስቶስ ኢየሱስ ስም ኃይል እጸልያለሁ። ናና ጥረጋቸው፣ ናና ጨለማን አስወግድ። መገኘትህ ይምጣና መንፈስህ ይምጣና ህልውናህን ላግኝ በኢየሱስ ክርስቶስ ስም። መላእክት እዛ ውስጥ ይንቀሳቀሳሉ። ቅባት በዛ ውስጥ ይፈሳል። የኢየሱስ የስሙ ኃይል እና ጉልበት ቤቴን ያድሰዋል፣ ህይወቴን ያስመልጠዋል። ታሪክ ይሰራል በእኔ ህይወት ውስጥ። በዚህ ትውልድ መካከል በእኔ ህይወት ውስጥ ያንተ መኖር ይነገራል። በሚቀጥለው ጄኔሬሽን ውስጥ የምታደርገውን ነገር ታወጣለህ። ከኔ ቤት ውስጥ ታወጣለህ፣ ከቤቴ ውስጥ ታወጣለህ። ከሚቀጥለው ከኔ ትውልድ ውስጥ ታሪክ ትሰራለህ በጌታ በኢየሱስ ክርስቶስ ስም። ጴጥሮስ ባይሞት ወንጌል ሊቀጥል ነው። ጴጥሮስ ባይሞት ታሪክ ሊሰራ ነው። ጴጥሮስ ባይሞት አሕዛብ በሙሉ አይሁዳዊ በሙሉ ወንጌል ሰማ ነው በጌታ በኢየሱስ ስም። የኔ ህይወት ዛሬ ቢያመልጥ እንደዚህ ይሆናል። ኢየሱስ ይሰበክበታል። በኔ ትውልድ መሃል ታሪክ ይሆናል። የኔ ነገር ባይበላሽ እግዚአብሔር ይከብራል በጌታ በኢየሱስ ክርስቶስ ስም። ና መላእክትህን አሰማራ። ና የቢዝነስ ጓዳዎች ይከፈቱ፣ የቢዝነስ አይዲያዎች ይከፈቱ በጌታ በኢየሱስ ስም። ከሰው ጋር ባለን ግንኙነት ፍሬያማ የሚያደርጉ አዳዲስ እድሎች መጽሐፍ እንደዚህ ይላል፣ ሩጫ ለፈጣን አይደለም፣ ጥበብ ለባለጠጎች አይደለም ይልና ነገር ግን ጊዜና እድል ሁሉን ይገናኛቸዋል ይላል በጌታ በኢየሱስ ስም። ፍጥነት ለሯጭ ካልሆነ፣ ባለጠግነት በገንዘብ ለሚገዛ ሰው ካልሆነ፣ ባለጠግነት ጥበብ ለእንደዚህ ለሚገባቸው ካልሆነ ምንድነው ታዲያ የሚያደርገው? ሰው ለካ በአቅሙና በጉልበቱ አይደለም፣ እግዚአብሔር እድል ሲሰጥ ነው። እግዚአብሔር በሮችን ሲከፍት ነው የሚከናወነው። መንፈስ ቅዱስ ሆይ የእግዚአብሔር መልአክ በሌሊት መጥቶ በር ከፈተላቸው ብለን እንዳነበብን ልክ እንደዛ በእኔና በእናንተ ህይወት ውስጥ እግዚአብሔር ሞገሱን ያፈስብናል። እግዚአብሔር ድንቆችን አድርግልን በጌታ በኢየሱስ ክርስቶስ እለምንሃለሁ። በር ክፈት በህይወቴ ላይ፣ በር ክፈት በትዳሬ ላይ፣ በር ክፈት በሚሰራው ስራ ላይ፣ በር ክፈትልኝ በሚቀረው እድሜ ላይ፣ በር ክፈትልኝ በአገልግሎቴ ላይ፣ በር ክፈትልኝ ከተዘጋውበት ቦታ ሁሉ አስወጣኝ። እየመራህ አስወጣኝ። እመራለሁ ባንተ፣ እሽላለሁ ላንተ፣ እታዘዝሃለሁ ላንተ። ህልም ብታሳየኝ ይታዘዝሃለሁ። ድምፅን ብታመጣ እታዘዝሃለሁ። በሰው ብትመክረኝ ይታዘዝሃለሁ። በተኛሁበት ብትመክረኝ ይታዘዝሃለሁ። በቤተ ክርስቲያን ብትመክረኝ ይታዘዝሃለሁ። በጓደኞች መካከል እታዘዝሃለሁ በጌታ በኢየሱስ ስም። ናና በሮችን ክፈትልኝ። ናና መላእክቶችን ላክ። ናና ታሪኬን ቀይር። ናና መንገድ አሳየኝ። ናና ከዚህ በኋላ ያለውን የህይወት ክፍሌን በፍጹም ሌላ ምዕራፍ አድርገህ ቀይረው። መቀየር ያሻኛል። ቀይረው፣ መለወጥ ያሻኛል በኢየሱስ ክርስቶስ ስም። እንዳለሁበት መቆየት አልፈልግም። ልትቀይረኝ አይቀር በጌታ በኢየሱስ ስም። ሳይቆይ ይሁንልኝ። ሳይቆይ በኢየሱስ ክርስቶስ ስም። ባለሁበት መሰንበት፣ ባለሁበት ዓመት ማስቆጠር፣ ባለሁበት ወራትን ማስቆጠር ያልከውን ልታደርግ ስትመጣ እንዳልቆይ በጌታ በኢየሱስ ስም
ፍጥነት ይሁንልኝ። እዩ በዛ ነቢያት መካከል ቁጭ ብሎ ባለበት መጣና ኤልሳ እንደዚህ ያለው ካንተ ጋር እግዚአብሔር ነገር አለው ናና ውጣ ብሎ የማሰረውን ዘይት ካፈሰለት በኋላ ፈጥኖ ወጥቶ ሄደ ይላል። በጌታ በኢየሱስ ስም የእዩ አምላክ እግዚአብሔር እዩን ሲቀባው እንደዛ ነው የሚለው። ከነቢያት መካከል ሮጦ ሄደ ይላል። እግዚአብሔር ከእርሱ ጋር ያለበትን ነገር ካወቀ በኋላ ወጣ። እግዚአብሔር በእስራኤል ምድር ላይ ነቢይ ያደረገው በጌታ በኢየሱስ ክርስቶስ ከቅባት በኋላ ከጉብኝትህ በኋላ ካንተ መምጣት በኋላ ያንተ የኛን የህይወት ፍጻሜ ልትቀይር ባለበት በዛ ሰዓት ከህልውና የተነሳ ወደሚቀጥለው ቻፕተር መሻገር እግዚአብሔር አምላክ ቀላልና ፈጣን እንዲሆንልን እጸልያለሁ። ከጸጋ የተነሳ ቀላል ካንተ ጉልበት ከመንፈስ ቅዱስ እርምጃ የተነሳ ፈጣን እንዲሆን በኢየሱስ ክርስቶስም በዚህ ትውልድ መካከል በዚህ ህዝብ መካከል በዚህ ባለውበት ኮሚኒቲ መካከል ያንተን እጅ ማየት ፈልጋለሁ። ያንተን መገኘትና ቁርጠኝነት ማየት ፈልጋለሁ። ናና አሳየኝ። እመቻችልሃለሁ ጌታ ሆይ ላንተ እንድትሰራ እመቻችልሃለሁ። ፈቃዴን እሰጥሃለሁ፣ ጉልበቴን እሰጥሃለሁ፣ ቤቴን እሰጥሃለሁ፣ ገንዘቤን እሰጥሃለሁ። ያለኝን በሙሉ ላንተ ተዋለሁ። እግዚአብሔር ሆይ ናና ቀይሬ፣ ናና ለውጥ አድርግ። ጠላቶች ይፈሩ። ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ ዳዊት እንደወደድከን እንድናውቅ ውርደትን ያሰቡብን እልል እንዳይሉ በጌታ በኢየሱስ ስም ጥፋትን ያሰቡብን እልል እንዳይሉ እልልታ እንዳይሆን ሰለብሬት እንዳያረጉ እንዳይደሳሰቱ በጌታ በኢየሱስ ስም ይሄንን አድርግና እንደምትወደን ማወቅ እንፈልጋለን። ዳዊት እንዳለው እንደምትወደኝ በዚህ አውቄ ያለዋል። ያወቅኩበትን ምክንያት ከውርደት ከተዘጋጀብኝ ክፉ ነገር በሙሉ ሰወርከኝ። ጠላት እልል እንዳይለ የተዘጋጀበትን ፕሮግራሙን አበላሽህበት። በጌታ በኢየሱስ ስም የአጋንንት ፕሮግራም ሙሉ በሙሉ የተበላሸ የኛን ህይወት እንደምታስቀጥል እናምናለን። የኛን መንገድ እንደምታስቀጥል እናምናለን። መንገዶች እንደተከፈቱ ይቀራሉ። ለኛ ወደፊት ያለው ህይወት በሙሉ ካንተ የተነሳ ክፍትና ክፍት ይቀርልናል። በክርስቶስ ኢየሱስ ደም መጽሐፍ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር ወደ አዲስቱ ኢየሩሳሌም መግባት ሆኖልናል ይላል። በመረክልን መንገድ መሄድ ይሁንልናል። አንተ ጋር የገባንበት ያ የሰላሙ መንገድ ያ በክርስቶስ ኢየሱስ በደሙ ኃይል በተመረቀ መንገድ መንፈስ ዓለም ላይ ያለ መንገድ ጠላት የሌለበት ሐዘን የሌለበት ሞት የሌለበት የሚቀጥፍ ክፉ እጅ የሌለበት በጌታ በኢየሱስ ስም ሰላምህና ማንነትህ አንተና ቸርነትህ ባለህበት መንገዳችን ክፍት ይሁን፣ ጉዟችን ክፍት ይሁን፣ እርምጃችን ክፍት ይሁን። በጌታ በኢየሱስ ስም በቅባት መሄድ ይሁን፣ ካንተ ጋር መሄድ ይሁን፣ ካንተ ጋር መንቀሳቀስ ይሁን። መንገዳችን የቅባት ይሁን፣ መንገዳችን የመሻሻል ይሁን፣ መንገዳችን የድል ብስራት የድል መብራት ያለበት ይሁን። በጌታ በኢየሱስ ስም አንዳንድ አዳዲስ ዜና ምንሰማበት ይሁን። እግዚአብሔር ይህንን አደረገ ተብሎ ስለኛ የሚወራበት፣ እግዚአብሔር ይህንን እኮ ሰራ ተብሎ ሰዎች ስለኛ የሚደመሙበት፣ ድንገት ተሳክቶልን መነጋገሪያ ያደርገን። ድንገት በዕድሜያችን መሃል ተገለጥና እግዚአብሔር ሆይ እሱ እኮ ተሳካለት፣ ዋው እግዚአብሔር የሰራው ነገር አስደናቂ ነው እንዲባል ጎረቤት መሃል መነጋገሪያ እንዲሆን፣ እግዚአብሔር ሆይ ሰፈር መሃል መነጋገሪያ እንድንሆን በጌታ በኢየሱስም ድሮ በሚያውቁን ሰዎች ጆሮ ላይ አንድ አዲስ ነገር አድርግና አስነግር ስምህን፣ አስነግር ክብርህን። ክብር ታገኛለህ። መጽሐፍ እንደዚህ ይላል፣ ግብፃውያን ከኋላችሁ እንዲመጡ አደርጋለሁ፣ እንዲከተሏችሁ አደርጋለሁ፣ እኔም እነሱን በባህር እጥላቸውና በእነርሱ ላይ ክብር አገኛለሁ ይላል። ክብርን አገኛለሁ አለ እግዚአብሔር። ስላንተ መልካም ያልሆነ አመለካከት በነበራቸው ሰዎች በጌታ በኢየሱስ ስም ድልህንና መሻገራችንን አድርግና እግዚአብሔር ሆይ ክብርን አግኝባቸው፣ መልካምነትን አግኝባቸው፣ ስላንተ አስነግርባቸው በኢየሱስ ክርስቶስ ስም። ጠላት እልል አይልብንም። ሐዘን ቤታችሁን አያንኳኳም። ሞትና ጭንገፋ ከዚህ በኋላ አይሆንም። ነገር የሚገልባችሁ ቢዝነስ የሚገልባችሁ ሐሳቦቻችሁ የሚጨነግፉባችሁ ያሰባችሁት አስገራሚና አስደናቂ ሀገር የሚቀይሩ ቤተሰብ የሚቀይሩ የእናንተን ዕድሜ ፍጻሜ የሚቀይሩ ሐሳቦች ሳሏችሁ ነገር ግን በእነዚህ ሁሉ መካከል ጭንገፋ የሚያስቸግራችሁ ሐሳብ የሚጨነግፍ ሐሳብ ተቀባይነት እንዲያጣ የሚያደርግ አንዳንድ ብሪሊያንት ጭንቅላት ኖሮ ነገር ግን አክሴፕታንስ ያጣል፣ ይሁንታን ያጣል። በጌታ በኢየሱስ ስም ገንዘብ ሪጀክት ያደረጋችሁ ሰዎች ሪጀክት ያደረጓችሁ፣ ቢሮዎች ሪጀክት ያደረጓችሁ፣ ታላላቅ ሰዎች የማይቀበሏችሁ በክርስቶስ ኢየሱስ ስም መልአክ በሮቹን ከፍቶ እንዳስወጣቸው ከዚህ ካላችሁበት ሁኔታ ዛሬ መልአክ እንዲያወጣችሁ ጸልያለሁ። በመልአክ እጅ ነገር እንዲከናወን በመልአክ እጅ አንዳንድ በሰው ልጅ እጅ የማይቻሉ ነገሮች አሉ። ግዴታ መላእክት መምጣት አለባቸው። እግዚአብሔር መላእክትን ልልክልን ይገባል። አንዳንድ ነገር ላይ የሚልከው እግዚአብሔር ነው።
የሚሰሩት ግን ለኛ ነው። በጌታ በኢየሱስ ክርስቶስ ስም እስራትን የሚፈታ በርን የሚከፍት የተቆላለፈ ነገር ላይ የሚገለጥ የመለኮት እጅ በመላእክት በኩል በክርስቶስ ኢየሱስ እንዲንቀሳቀሱ ጸልያለሁ። ዛሬ ስጸልየ ነገ ስትነሳ ተአምራት እንድታይ አሁን ጸልያችሁ ስልኮቻችሁ ላይ አዳዲስ ብርሃን እንዲሰማ በጌታ በኢየሱስ ስም ቸር ወሬ እንድሰሙ ጆሮአችሁ መልካም ነገር እንዲያዳምጥ በጌታ በኢየሱስ ስም ድልን እንድሰሙ ጠላት ወደቅ የሚል ዜና ወደ እናንተ እንዲመጣ እግዚአብሔር መልካምነትን እንዲያደርግላችሁ መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነገር አደረገልን ደስም አለን ይላል። በጌታ በኢየሱስ መልካም ነገር ተደርጎ ልባችሁ ሐሴትን እንዲያደርግ ዮሴፍ በእርግጥ አልሞተም በሕይወት አለ ብለው ለአባቱ ለያዕቆብ ሲነግሩት አባትየው እንደዚህ አለ፣ በእርጅና ከነ ሐዘኔ ወደ መቃብር ልወርድ ነበር አለ። እግዚአብሔር ግን ይህንን ቸር ወሬ ያሰማው በቀኑ መጨረሻ ከረጅም ዘመን ሐዘኑ ጋር ከረጅም ዘመን ቁጭቱ ጋር ከረጅም ዘመን እግዚአብሔር ሆይ በሕይወቱ ላይ ጉድለት እንዳለበት እያሰበ ከሚሞትበት አሟሟቱን አስተካከልክለት። ልቡ ላይ ደስታን ጨመርክ፣ ልቡ ላይ መልካም ዜናን ጨመርክ፣ ልቡ ላይ መልካምነትን ጨመርክበት በኢየሱስ ክርስቶስ ስም። በቤቴ ውስጥ በስተመጨረሻ ተስፋ ቆርጬ የተውኳቸውን ነገሮች ረስቻቸው የተውኳቸውን ነገሮች የማይሆኑ መስሎኝ እግዚአብሔር በኔው አቅጣጫ በኔው ሁኔታ በኔ አቅም በኔ ገንዘብ በኔ አስተሳሰብ ገድዬ ቀብር ያስቀመጥኳቸውን ነገሮች ላይ በኢየሱስ ስም በዛሬው ቀን ቸር ወሬ እንድታሰማኝ፣ በሚቀጥሉ ሳምንት ውስጥ ቸር ወሬ እንድታሰማኝ፣ በሚቀጥለው ወር ውስጥ መልካም ነገር እንዳይ እቅዶቼ ፍሬ እንዲያፈሩ ያሰብኳቸው ካንተ ጋር አሳካቸዋለሁ ያልኳቸው ነገሮች በጌታ በኢየሱስ ክርስቶስ ስም መልካም ፍጻሜ እንዲኖራቸው እንደ ያዕቆብ የሆነ አይነት በመጨረሻው ሰዓት የሚደርስ የምስራች ወደ ጆሮዬ እንዲመጣ እስካለሁበት አንኳክቶ እንዲመጣ ጴጥሮስ እስር ቤት ሳለ ጴጥሮስ ነገ ጧት ልታረድ ሳለ ጴጥሮስ ነገ ጧት የአይሁድ ሕዝብ ጠብቆ አንገቱ እንደሚቀላ አንገቱ እንደሚቆረጥ እየጠበቁ እያሉ ድንገት ግን ማንም ያልቀጠረው እግዚአብሔር የላከው መልአክ ሲመጣ በሮች አውቀው እየተከፈቱ ወጣ። ይህን ሁሉ ያደረገው አንድ ነገር ነው። በማቴዎስ እናት ቤት ጸሎት እየተደረገ ነበር፣ ስለሱ ጥብቅ ጸሎት። በዛ ሁሉ መልስ መጣ። የጸሎት ቤቱ ተንኳኳ። ስንኳኳ ለካ መልስ ነው የሚያንኳኳ፣ ለካ መልስ ነው የሚበጠብጣቸው፣ ለካ መልስ ነው ድምፅ ያሰማው፣ ለካ መልስ ነው ወደ ጆሮአቸው የመጣው። ለካ በመጨረሻው ሰዓት ማንም በማይጠብቅበት እነሱ ያልቀጠሩት እነሱ ምንም ያላሉት የሰው ልጅ ያልቀጠሩ ጴጥሮስ እንኳን ያልጠበቀው እግዚአብሔር ግን የላከው በጌታ በኢየሱስ ስም ህልማችን አይሞትም፣ ያሰብነው ነገር አይሞትም፣ እግዚአብሔር የሰጠን በረከት አይሞትም። እግዚአብሔር አስቡ አከናውናለሁ ያለን ነገር ልጅነታችን ላይ ተናገረን፣ አዋቂ ሆነን ሳለን መጥቶ ይነገረን። በጌታ በኢየሱስ ክርስቶስ ስም ህልማችን አይሞትም፣ ራያችን አይሞትም፣ ፋይናንሳችን አይሞትም፣ ህልሞቻችን አይጨነግፉም። እግዚአብሔር ጣልቃ ይገባል። እግዚአብሔር ቸር ወሬ ያሰማናል። እግዚአብሔር መልካም ነገርን ያመጣል። በመጨረሻው ሰዓት መምጣት ልማዱ ነው። በመጨረሻው ደቂቃዎች ውስጥ አይሁድ የሚባል ነገር ከምድር ላይ ተጠርጎ ይጥፋ፣ ይታረድ፣ ይጨፍጨፍ ተብሎ ማንም አይሁድን ካገኘ ደስ እያለው ይግደላቸው በተባለበት ሰዓት ላይ መጣ። አንድ ነገር ሆነ። ከ3 ቀን ጾም ጸሎት በኋላ ነገር ዓለሙ ተገለባበጠ። የምድር ህግ ያልሻረው የምድር እጅ ሊሻር በማይችል ህግ ማተብ ተመቶ ተቆልፎ ባለ መዝገብ ላይ መጣ። እግዚአብሔር ገለባበጠው። ታሪክ ተቀየረ። በመጨረሻው ሰዓት አዳር በተባለ 13ኛው ቀን ላይ አይሁድ ጠላቶቻቸውን እንዲገሉ ሊገሏቸው በተዘጋጁት ሁሉ ላይ ሰይፋቸውን እንዲያነሱ ነገሩ ተገለበጠ እንደሚል በኢየሱስ ክርስቶስ ስም አሁን በመጨረሻው ደቂቃ ላይ በመጨረሻው ሰዓት እኛ ተስፋ ቆርጠን በዘጋ ነው እኛ እምቢ ብሎን በታከተን ነገር ላይ በናዝሬቱ ጌታ በኢየሱስ ስም አላበቃም። አንተ አላለቀም። አንቺ ሴት አላለቀም። ነገር አላበቃም። ነገር በኢየሱስ ክርስቶስ ስም እንደዚህ አይደለም ታሪክ የሚበላሸው፣ እንደዚህ አይደለም የሚያበቃው። እግዚአብሔር እንዲህ አይደለም የነገረን። እግዚአብሔር ይመጣበታል። ገዳዮቻችን ያፍራሉ፣ አጥፊዎቻችን ያፍራሉ። አጥፊዎቻችን ነገር እንደዚህ እንደማያበቃ ሲገባቸው ይንከራተታሉ። እኛ እንንከራተትን በኢየሱስ ስም።
መልካም ይሆናል። ይሰማኛል ውስጥ እንደዛ። ስለ ቤተሰባችሁ መልካም ይሆናል። ስላላችሁበት ቦታ መልካም ይሆናል። እኔ አሁን ስላለሁበት ቦታና ሁኔታ መልካም ይሆናል። እያሳለፍኩ ስላለኋቸው ነገሮች መልካም ይሆናል። ፍጻሜው እንደዚህ አይደለም። ፍጻሜው እንዲህ አይደለም። መጨረሻው እንደዚህ አይደለም። መጨረሻው እንደ እግዚአብሔር ቸርነት ነው። መጨረሻው እንደ እግዚአብሔር ምሕረት ያልቃል። መጨረሻው እንደ እግዚአብሔር አዳኝነት ያልቃል። በጌታ በኢየሱስም ነገር ሁሉ ለእግዚአብሔር እጅ ይሰጣል። አሁን እየከረረ እየሄደ ከሆነ እግዚአብሔር ክብሩን ሊገልጥበት ነው። አልዓዛር በመጀመሪያው ቀን ገና ሲታመም ነው የተጠራው ኢየሱስ። ነገር ግን እሱ የመጣው የሞተ ቀንም አይደለም፣ ሁለተኛ ቀንም አይደለም፣ ሶስተኛ ቀንም አይደለም፣ አራተኛ ቀን ሸቶ አልቆ ፈሶ አጥንት ብቻ በቀረበት ቀን መጣ። ነገር ግን አጥንት ብቻ የቀረውን ፈሶ ያለቀውን ከነስጋው ከነግንዛቱ አወጣው። እግዚአብሔር ከፍ አደረገ። ነገራቸውን ሰጣቸው። ቤቱ ቁጭ ብሎ አብሯቸው በላ። ያ ሬሳ የነበረ በእኛ አስተሳሰብ ያለቀለት በመጨረሻ ሰዓት የሚገባ ግን የመለኮት ጥበብ አለ። በመጨረሻ ሰዓት የሚገባ ግን የእግዚአብሔር እጅ አለ። እኔና እናንተ ጋር ነገር እንደዚህ አይደለም የሚያበቃው። እግዚአብሔር እንደነገረን ታሪክ ለመስራት እንዲሆን እግዚአብሔር ጄኔሬሽን ለማስተማር እንዲመቸው አድርጎ አጨራርሱን ያሳምረዋል። ቃና ዘገሊላ ላይ ኢየሱስ ክርስቶስ በታደመበት ሰርግ ውስጥ ነገር ተበላሽቶ የወይን ጠጅ አልቆባቸው ምን እንደሚያደርጉ ተንከራተው ሰርግ የተባለ ነገር በሐዘን ሊቋጭ ነበር። በሐዘን እንዳይቋጭ ግን ሐዘንን ሁሉ ያለፈ በኢየሱስ ክርስቶስም የአንድን ነገር ማብቃትና ማለቅን ያለፈ የመለኮት ጥበብ እዛ ተገኝቷል። ኢየሱስ ነው ውሃውን ወደ ወይን ጠጅ ቀየረው። በመጨረሻ ሰዓት ደረሰ። ቸር ወሬ ያሰማቸው። መልካም ነገር አደረገ። እግዚአብሔር ታሪክ ሰራ። ያስ ለሐዘን የታሰበ ነገር ሁሉ ለመልካም ሆነ። ሰርጉ እንዳጀማመሩ አስተላለቁ መልካም ሆነ። በሐዘን አላለቀም። ህይወታችሁ በሐዘን አያልቅም። ነገሮቻችሁ በሐዘን አያልቁም። ትምህርታችሁ በሐዘን አያልቅም። ስራ መንገዳችሁ ሁሉ በሐዘን አያልቅም። እግዚአብሔር ይገባበታል። በጌታ በኢየሱስ ስም አመሰግናለሁ። አገባብህን በኢየሱስ ስም እኔ አልገምትም። እንዲህ ነው ግን ማለት የምችለው ልክ እንደ መርዶኪዎስ ትሞታላችሁ ተብሎ ሕግ ተደንግጎ በቲቪ በቴሌቪዥን መስኮት፣ በዛ ዘመን ቴሌቪዥን የለም እንጂ በአሁን ዘመን ቢሆን ቴሌቪዥን መስኮት ላይ በሁሉ ተነግሮ ሁሉ ነገር ዜና ወጥቶ አልቆ ተደምድሞ ፍርድ ቤት ተዘግቶ መዝገብ ወደ መዝገብ ቤት ተመልሶ በዛ ሁሉ መሃል በፋርስና በሜዶን ሕግ ሊሻር በማይችል በመጨረሻ ተፈርዶባቸው የመርዶኪዎስ መልስ ግን እንደዚህ ነበር። አስቴር ሆይ አንቺ እምቢ ብትይ እንኳን መዳን ለአይሁድ ከሌላ ስፍራ ይነሳል። ስፍራውን አላቀውም፣ ግን ሌላ አንድ ስፍራ ለእግዚአብሔር የሚባል አመጣጡን አላቀውም፣ ግን እንደሚመጣ አውቃለሁ አለ። እግዚአብሔር ይመጣል። መዳን ለአይሁድ ከሰማይ ይነሳል። እግዚአብሔር ሆይ ምድር ላይ ስለኛ ቢያልቅ እግዚአብሔር እኛ ራሱ የምናደርገው ነገር ግራ ቢገባን ብንንከራተት በጌታ በኢየሱስ ክርስቶስ ስም አንተ ጋር ግን አያልቅም። ካንተ ዘንድ የሆነልን ነገር አያልቅም። በጌታ በኢየሱስ ስም እናመሰግንሃለን። አባታችን ሆይ እናከብርሃለን። አሁን ይኸው እየተንቀሳቀስክ ነው በእኛ ህይወት። አሁን ይኸው እየሰራህ ነው። አሁን ይኸው ታሪክ እየቀጠለ ነው። መንገዳችን ተስተካከለ። እኛ እንዳሰብነው ሳይሆን እንዳሰብክልን እየሆነ ነው። እኛ እንዳቀድነው አይደለም፣ እንዳቀድክልን ግን መልካም እየሆነ ነው። እኛ እንዳሰብነው በጌታ በኢየሱስ ስም ጠላት ያጠፋናል እንዳልነው ባይሆንም፣ በጌታ በኢየሱስ ስም ሐዘን ይከበናል እንዳልነው ባይሆንም፣ አሁንም ግን ተስፋ አለ። በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። አባት ሆይ እናከብርሃለን። አሁን እንኳን እየጸለይን ምን አይነት መንፈስ ነው ያለው ወዳጆቼ? እየረዳን ነው እግዚአብሔር። አመስግኑ። ጸሎታችንን ገና እንቀጥላለን፣ ገና አልጨረስንም። አመስግኑ። እግዚአብሔር ሆይ ያከብርሃለሁ። በጣም ግልጽ የሆነን ምስጋና እናመሰግንሃለን። ልባችን ውስጥ ያለ የጸሎት ልምምድ አይደለም እያጸለይን ያለው፣ ያንተ ጸጋ ነው፣ ያንተ መኖር ነው፣ ያንተ ፕሬዘንስ ነው፣ ያንተ መገኘት ነው፣ ያንተ ሀልወት ነው። ጌታ ሆይ አመሰግንሃለሁ። ባለቀልን ሰዓት፣ በጠፋንበት ሰዓት የደረሰልን እጅ አለ። ነገር እየተሰራ እንደሆነ ይሰማኛል። መልካም እየሆነ እንዳለ ገና እንደጀመርክ ይሰማኛል። ያንተን መገኘት አሸታለሁ። ቤተ ውስጥ አለ። ልብ እርግጠኛ ነው። ለአንተ ራሴን አሳልፌ ስሰጥ ነገር እንደማታበላሽ አውቃለሁ። ለአንተ ራሴን አሳልፌ ስሰጥ ሕይወት እንደማይበላሽ አውቃለሁ። በናዝሬቱ ጌታ በኢየሱስ ስም ስምህን አከብራለሁ። ተመስገን እግዚአብሔር ሆይ ጠዋት ከእንቅልፌ ስለተነሳው ስለዋልኩት ውሎ አመሰግንሃለሁ። ስበላ ሰላም ስለሆንኩኝ፣ ስጠጣ ሰላም ስለሆንኩኝ፣ ከሰው ጋር ባለውበት ህብረት ሁሉ ሰላም ስለሆንኩኝ፣ እግዚአብሔር ሆይ ጠላት ካዘጋጀው ከብዙ ወጥመድ እግሮቼን ስትታደግ፣ ሰይጣን ከሰወረብኝ ሰዋራ ወጥመዶች ሁሉ አንተው እየሰወርከኝ አሁን ይኸው በፊትህ እንድቆም ጊዜና ሰዓት ሰጥተኸኛልና እግዚአብሔር ስለዚህ ስለተጨመረችልኝ ቀን አመሰግንሃለሁ።
አባት ሆይ ስለ እያንዳንዱ ጥቃቅን ነገር እየቆጠርኩ አመሰግንሃለሁ። በልቤ አልኩራራብህም፣ በፍጹም ግልጽነት አመሰግንሃለሁ። አንተ ምስጋና ይገባሃል፣ አንተ ክብር ይገባሃል። ስለ ትንሿ ሕይወቴ እንዴት እንደምትጠነቀቅ ሳስብ እንደው ይገርመኛል። አባታችን ሆይ እናከብርሃለን። አክብሩት እግዚአብሔርን። እግዚአብሔር በቅዱሳን በልጆቹ መመስገን ይወዳል። እግዚአብሔር በእኛ መመለክ ይወዳል። ክብር ጎሎበት አይደለም፣ ለእኛው ጥቅም በጣም ስለሚወደን ስናመሰግነው ደስ ይለዋል። ስናመሰግነው ይባርከናል። ስናመሰግነው ከእርሱ ጋር ኅብረት ስናደርግ አባት ለልጁ ይራራልና ይራራልናል። ሃሌሉያ። አባ ሆይ ከፍ አረግሃለሁ። ስለ ሕይወቴ ከፍ አረግሃለሁ። ስለ ቤቴ ከፍ አረግሃለሁ። በዚህ ሌሊት መላእክቶች በእኛ ዙሪያ ስለሚሰማሩ አመሰግንሃለሁ። በዚህ ሌሊት ድንቅ ነገሮች ስለሚሆኑ አመሰግንሃለሁ። ያልታሰቡ ነገሮች በሰው ልጅ ዓለም ውስጥ፣ በሰው ልጅ አእምሮ ውስጥ፣ በሰው ልጅ መንገድና ሕይወት ልምድ ውስጥ ያልነበሩ አንተ በዘመናት መካከል ከልብህ ውስጥ የምትገልጣቸው ድንቆችና ተአምራቶች በእኔና በወዳጆቼ ይህንን ጸሎት አብረውኝ እየጸለዩ ላሉ ሰዎች ስለሚሆን አመሰግንሃለሁ። አላጣም ካንተ ጋር ሆኜ፣ አልንከራተትም ካንተ ጋር ሆኜ። በፍጹም የመንከራተት መንፈስ አያገኘኝም። አንተ ከብዙ ከሚያሳጡኝ ነገሮች ታድነኛለህ። ከብዙ ሊያንከራቱኝ ከሚፈልጉ እንቅፋቶች ታድነኛለህ። ባንተ ታምናለችና ባንተ የምትደገፈዋን ነፍሴን ፈጽመህ በሰላም ትጠብቃታለህ እንደሚል ቃልህ በጌታ በኢየሱስ ስም ባንተ ታምኛለሁና ባንተ የታመነቿን ይችን ነፍሴን ፈጽመህ ትጠብቃታለህ። አንዳንድ አይደለም የምትጠብቀኝ፣ ከአንዳንድ ነገሮች ብቻ አይደለም። ፍጹም የሆነ ጥበቃ፣ ፍጹም የሆነ መሰጠት፣ ፍጹም የሆነ አንተ ከነጋር የመሆን እግዚአብሔር ሆይ አንዳች ነገር ሳላጣ ከአንተ ጋር ስለሚሄድ አመሰግንሃለሁ። አባት ሆይ ክብር እንሰጥሃለሁ። ዳዊት ሲገባው እንደዚህ አለ፣ እግዚአብሔር እረኛዬን የሚያሳጣኝም የለም አለ። እግዚአብሔር የምታሳጣኝ የለም። እኔ ካንተ ጋር ሆኜ የልብህ ሐሳብ የሆነውን ሁሉ አገኛለሁ። አንተ እረኛ ይሁን እንጂ ካንተ ጋር ልመላለስ እንጂ ካንተ ጋር ልንቀሳቀስ እንጂ እቤቴ ውስጥ የሚጎል ነገር አይኖርም። ዘይት ከማሰሮ ዱቄት ከማድጋ ውስጥ አይጎልም። በጌታ በኢየሱስ ክርስቶስ ስም ቤቴ ሙሉ ነው፣ ሕይወቴ ሙሉ ነው፣ ስንቀሳቀስ ሙሉ ነኝ። ከሰው ጋር ባለሁበት ሁሉ ሙላቴ አንተ ነህ። ኢየሱስ ካለኝ ሁሉም እንዳለኝ እቆጥረዋለሁ። ኢየሱስ ስላለኝ ሁሉም ነገር እንደሞላለት ሰው እንቀሳቀሳለሁ። ስለዚህም እየቆጠርኩ አመሰግንሃለሁ። አንተ ምንንም ነገር መተካት ትችላለህ። አንተ ሁሉንም ነገር መተካት ትችላለህ። ያንተ መኖር የሁሉንም አለመኖር ይሸፍናል። አባት ሆይ ክብር ላንተ ይሁን። እንደ እኩዮቼ አንዳንድ ነገር ባላገኝ፣ እንደ ሰው ልጅ አንዳንድ ነገር ቢጎለኝ፣ አንተ ግን ከሁሉ የበለጥክ ሀብቴ ነህና አመሰግንሃለሁ። ቤቴ ውስጥ ያለ ጎተራዬን የሞላ ቤቴን የሞላ የጸሎት ስፍራዬን የሞላ ሳነብ የምትገባኝ ስጸልህ የምትገባኝ አንተ ራስህን ከኔ ያልሰወርክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ስለ ቤቴ ተመስገን፣ ስላለሁበት ተመስገን፣ ስለማሳልፈው ተመስገን። እንቅልፍ አላጣሁም ካንተ ጋር አንተ ስለጠበከኝ። በልዑል መጠጊያ የምኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በጌታ በኢየሱስ ስም ሁሉን በምትችል ባንተ ሻዶ፣ ባንተ ጥላ፣ ባንተ እግዚአብሔር ሰክሬት ፕሌስ፣ ባንተ በምስጢራዊ ስፍራ ውስጥ ታኖረናለህ። አባት ሆይ ሁሉን በሚችል ባንተ ውስጥ ነው የምንኖረው። ሁሉን የምትችል አንተ ነህ። ከባዱ ነገር ቢመጣ ሁሉን ትችላለህ። ከባዱ ነገር በሕይወታችን ቢያልፍ ሁሉን አሳልፎ እርሱ ግን የማያልፍ አምላክ ከኛ ጋር ነው። አባት ሆይ ስለዚህ ተመስገን። ስላሳለፍነው ነገር ተመስገን። በሕይወታችን ስላለፉት ፈሳሾች ተመስገን። እየመጣብን ስላለው መከራ ተመስገን። ሰርቶን ስለሚያልፍ ተአምር ስለምናይበት የጠበቁን ውርደቶች ከኛ አልፎ ስለሚሄዱ እነርሱ ያልፋሉ እንጂ እኛ አናልፍም። ውርደታችን ያልፋል እንጂ እኛ አናልፍም። እግዚአብሔር ሆይ ያጣንበት ማጣት ያልፋል እንጂ እኛ አናልፍም። ምክንያቱም አንተ የሰው ልጅ ትወዳለህ፣ ልጆችን ትወዳለህ። የምናሳልፋቸው ነገሮች መሃል እኛን ታጠነክርና ለምስጋና ታደርገናለህ። ይወድቃሉ ብሎ በሚያስቡ ሰዎች ላይ ከዚህ በኋላማ ይሄ ሰው አይሻገርም ተብለን በተባልንበት ቦታ ሁሉ ቸርነትህን ገልጠ ታሪክ ትሰራለህ። ነገ ጧት አንገቱ እንደሚቀላ አውቀው እየጠበቁ ያሉ አይሁዳውያንና ሄሮድስ እያየ መልአክ መጣ፣ ጣልቃ ገባ። ሰው ሊገባ በማይችልበት በጌታ በኢየሱስ ስም ጣልቃ የገባች በእኛ ሕይወት ዛሬ ይመጣል። በጌታ በኢየሱስ ስም ዳዊት እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረች፣ በዚያች መሃል
ቤተሰብ መግባት አይችልም። ገንዘብ መግባት አይችልም። ዘመድ ወዳጅ መግባት አይችልም። መግባት የሚችለው በአንድ እርምጃ ውስጥ ያችን የቀረችዋን አንዷን እርምጃ መራመድ የሚችል የሰማይ አምላክ እግዚአብሔር ብቻ ነው። በጌታ በኢየሱስ ስም ነገ ጠዋት በሕይወታችን ሊመጣ ባለ መከራና በእኛ መሃል ባለች አንዲቷ እርምጃ አንዷን ብቻ መራመድ የምትችል በአንድ እርምጃ ነገር መቀየር የምትችል ቀን ሙሉ ማይፈጅብህ እግዚአብሔር ሰዓታት ማይፈጅብህ አንዲት እርምጃ ብቻዋን ሕይወትን እንደምትቀይር የምታሳይ አምላክ በጌታ በኢየሱስ ስም ናና አድን፣ ናና አሳልፈን፣ ናና ሕይወታችንን ትላንትና ዛሬ ተብሎ ሲታይ እግዚአብሔር ሆይ ትላንት ዛሬ ሌላ ነገ ሌላ አድርገው ቀይረው በኢየሱስ ክርስቶስ ስም መንፌቦስቴ ጋር እንደመጣ የሞተ ውሻ ወደሚመስል በሎዶባር በቆሻሻ ስፍራ የተጣለ ሰው ጋር መጥተህ ሕይወትን ቀይረ በጥቂት ሰዓታት ልዩነት ወደ ቤተ መንግሥት አስገብተ ከንጉሥ ገበታ እንዲመገብ ያደረክ ቸርነት ያስደረክለት በኢየሱስም ያላሰበው አይነት የምስራች ሰምቶ እንደሄደ ከቆሻሻ ስፍራ ወደ ቤተ መንግሥት የገባ ሰዓታት ቀናትን የፈጀ ነገር አይደለም። ይሄ በአንድ ቀን ውስጥ የተከናወነ ነገር ነው። በአንድ የምሳ ግብዣ ፕሮግራም ውስጥ የተከናወነ ነገር ነው። አባት ሆይ እንደዚህ አይነት መቀየር በሕይወታችን ላይ ይሁን። ሰማይ ጣልቃ ይግባ እንጂ የእኛ ጉዳይ ከባድ አይደለም። ሰማይ ይግባበት፣ ሰማይ ይንቀሳቀስበት፣ ሰማይ በእኛ ሕይወት ይስራ፣ ሰማይ ያጥለቅልቀው እንጂ እኛ በኢየሱስ ክርስቶስ ስም ነገር ከብዶበት ሚንከራተት ሰው አይደለንም። አባት እግዚአብሔር ሆይ ይህንን አድርግና ሕይወታችን ውስጥ ፍጹም መቀየር ይሁን፣ ፍጹም መለወጥ ይሁን፣ ፍጹም የሆነ ማምለጥ ይሁን። የጌታ መልአክ በሌሊት እንደገባ በሌሊት ገብቶ ደግሞ በሩን ከፍቶ እንዳወጣቸው የቢዝነስ በሮቻችንን ከፍቶ ያውጣል በጌታ በኢየሱስ ክርስቶስ ስም። የጤንነት በሮቻችንን ከፍቶ ያውጣል። የሞገስ በሮቻችንን ከፍቶ ያውጣል። እስራኤል ከግብፅ እንደወጡበት አይነት በመልአክ እየተመሩ በመልአክ በሮች ተከፍቶ በመልአክ የግብፃውያን በኩር እየሞተ በመልአክ ፈርዖን እየጠፋ በመልአክ መንደር ሰፈሩ እየተረባበሸ እነርሱ ጋር ያለ እርጋታ፣ እነርሱ ጋር ያለ ሰላም፣ እነርሱ ጋር ያለ መውጣት እንደሆነላቸው በኢየሱስ ክርስቶስ ስም በመላእክቶችህ እጅ እንድትሰራ ጸልያለሁ። በመላእክቶችህ እጅ በነቤት ውስጥ እንድትንቀሳቀስ በሽታ ቤቴን ማመስ አይችልም። ሁኔታዎች መቀየር ቤቴን ማመስ አይችሉም። ከዚህ በኋላ አልፈቅድም በጌታ በኢየሱስ ስም። የእናቴ አባቴን ቤት ማመስ አይችልም። የኔን ቤት ማመስ አይችልም። የኔን ሕይወት በኢየሱስ ክርስቶስ ስም ከዚች ደቂቃ በኋላ በተለያየ መንገድ መነካካት እንዳይችል በክርስቶስ ኢየሱስ ስም አዘዋለሁ። ጨለማን እንድታስወግደው፣ ኃጢአት እንድታስወግደው፣ መከራ እንድታስወግደው፣ የአጋንንት የሆነውን ንብረት በሙሉ ከቤቴ ውስጥ ጠርጌ እንድታስወጣው በክርስቶስ ኢየሱስ ስም ኃይል እጸልያለሁ። ናና ጥረጋቸው፣ ናና ጨለማን አስወግድ። መገኘትህ ይምጣና መንፈስህ ይምጣና ህልውናህን ላግኝ በኢየሱስ ክርስቶስ ስም። መላእክት እዛ ውስጥ ይንቀሳቀሳሉ። ቅባት በዛ ውስጥ ይፈሳል። የኢየሱስ የስሙ ኃይል እና ጉልበት ቤቴን ያድሰዋል፣ ህይወቴን ያስመልጠዋል። ታሪክ ይሰራል በኔ ህይወት ውስጥ። በዚህ ትውልድ መካከል በኔ ህይወት ውስጥ ያንተ መኖር ይነገራል። በሚቀጥለው ጄኔሬሽን ውስጥ የምታደርገውን ነገር ታወጣለህ። ከኔ ቤት ውስጥ ታወጣለህ፣ ከቤቴ ውስጥ ታወጣለህ። ከሚቀጥለው ከኔ ትውልድ ውስጥ ታሪክ ትሰራለህ በጌታ በኢየሱስ ክርስቶስ ስም። ጴጥሮስ ባይሞት ወንጌል ሊቀጥል ነው። ጴጥሮስ ባይሞት ታሪክ ሊሰራ ነው። ጴጥሮስ ባይሞት አሕዛብ በሙሉ አይሁዳዊ በሙሉ ወንጌል ሰማ ነው በጌታ በኢየሱስ ስም። የኔ ህይወት ዛሬ ቢያመልጥ እንደዚህ ይሆናል። ኢየሱስ ይሰበክበታል። በኔ ትውልድ መሃል ታሪክ ይሆናል። የኔ ነገር ባይበላሽ እግዚአብሔር ይከብራል በጌታ በኢየሱስ ክርስቶስ ስም። ና መላእክትህን አሰማራ። ና የቢዝነስ ጓዳዎች ይከፈቱ፣ የቢዝነስ አይዲያዎች ይከፈቱ በጌታ በኢየሱስ ስም። ከሰው ጋር ባለን ግንኙነት ፍሬያማ የሚያደርጉ አዳዲስ እድሎች መጽሐፍ እንደዚህ ይላል፣ ሩጫ ለፈጣን አይደለም፣ ጥበብ ለባለጠጎች አይደለም ይልና ነገር ግን ጊዜና እድል ሁሉን ይገናኛቸዋል ይላል በጌታ በኢየሱስ ስም። ፍጥነት ለሯጭ ካልሆነ፣ ባለጠግነት በገንዘብ ለሚገዛ ሰው ካልሆነ፣ ባለጠግነት ጥበብ ለእንደዚህ ለሚገባቸው ካልሆነ ምንድነው ታዲያ የሚያደርገው? ሰው ለካ በአቅሙና በጉልበቱ አይደለም፣ እግዚአብሔር እድል ሲሰጥ ነው። እግዚአብሔር በሮችን ሲከፍት ነው የሚከናወነው። መንፈስ ቅዱስ ሆይ የእግዚአብሔር መልአክ በሌሊት መጥቶ በር ከፈተላቸው ብለን እንዳነበብን ልክ እንደዛ በእኔና በእናንተ ህይወት ውስጥ እግዚአብሔር ሞገሱን ያፈስብናል። እግዚአብሔር ድንቆችን አድርግልን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። በር ክፈት በህይወቴ ላይ፣ በር ክፈት በትዳሬ ላይ፣ በር ክፈት በሚሰራው ስራ ላይ፣ በር ክፈትልኝ በሚቀረው እድሜ ላይ፣ በር ክፈትልኝ በአገልግሎቴ ላይ፣ በር ክፈትልኝ ከተዘጋውበት ቦታ ሁሉ
አስወጣኝ፣ እየመራህ አስወጣኝ። እመራለሁ ባንተ፣ እሺ እላለሁ ላንተ፣ እታዘዝሃለሁ ላንተ። ህልም ብታሳየኝ ይታዘዝሃለሁ፣ ድምፅን ብታመጣ እታዘዝሃለሁ፣ በሰው ብትመክረኝ ይታዘዝሃለሁ፣ በተኛሁበት ብትመክረኝ ይታዘዝሃለሁ፣ በቤተ ክርስቲያን ብትመክረኝ ይታዘዝሃለሁ፣ በጓደኞች መካከል እታዘዝሃለሁ። በጌታ በኢየሱስ ስም ናና በሮችን ክፈትልኝ፣ ናና መላእክቶችን ላክ፣ ናና ታሪኬን ቀይር፣ ናና መንገድ አሳየኝ፣ ናና ከዚህ በኋላ ያለውን የህይወት ክፍሌን በፍጹም ሌላ ምዕራፍ አድርገህ ቀይረው። መቀየር ያሻኛል፣ ቀይረው፣ መለወጥ ያሻኛል። በኢየሱስ ክርስቶስ ስም እንዳለሁበት መቆየት አልፈልግም። ልትቀይረኝ አይቀር በጌታ በኢየሱስ ስም ሳይቆይ ይሁንልኝ፣ ሳይቆይ በኢየሱስ ክርስቶስ ስም ባለሁበት መሰንበት፣ ባለሁበት ዓመት ማስቆጠር፣ ባለሁበት ወራትን ማስቆጠር ያልከውን ልታደርግ ስትመጣ እንዳልቆይ በጌታ በኢየሱስ ስም ፍጥነት ይሁንልኝ። እዩ በዛ ነቢያት መካከል ቁጭ ብሎ ባለበት መጣና ኤልሳ እንደዚህ ያለው፣ ካንተ ጋር እግዚአብሔር ነገር አለው፣ ናና ውጣ ብሎ የማሰረውን ዘይት ካፈሰለት በኋላ ፈጥኖ ወጥቶ ሄደ ይላል። በጌታ በኢየሱስ ስም የእዩ አምላክ እግዚአብሔር እዩን ሲቀባው እንደዛ ነው ብለው ከነቢያት መካከል ሮጦ ሄደ ይላል። እግዚአብሔር ከእርሱ ጋር ያለበትን ነገር ካወቀ በኋላ ወጣ። እግዚአብሔር በእስራኤል ምድር ላይ ነቢይ ያደረገው በጌታ በኢየሱስ ክርስቶስ ከቅባት በኋላ ከጉብኝትህ በኋላ ካንተ መምጣት በኋላ ያንተ የኛን የህይወት ፍጻሜ ልትቀይር ባለህበት በዛ ሰዓት ከህልውና የተነሳ ወደሚቀጥለው ቻፕተር መሻገር እግዚአብሔር አምላክ ቀላልና ፈጣን እንዲሆንልን እጸልያለሁ። ከጸጋ የተነሳ ቀላል፣ ካንተ ጉልበት ከመንፈስ ቅዱስ እርምጃ የተነሳ ፈጣን እንዲሆን በኢየሱስ ክርስቶስን በዚህ ትውልድ መካከል፣ በዚህ ህዝብ መካከል፣ በዚህ ባለውበት ኮሚኒቲ መካከል ያንተን እጅ ማየት ፈልጋለሁ። ያንተን መገኘትና ቁርጠኝነት ማየት ፈልጋለሁ። ናና አሳየኝ። እመቻችልሃለሁ ጌታ ሆይ፣ ለአንተ እንድትሰራ እመቻችልሃለሁ። ፈቃዴን እሰጥሃለሁ፣ ጉልበቴን እሰጥሃለሁ፣ ቤቴን እሰጥሃለሁ፣ ገንዘቤን እሰጥሃለሁ። ያለኝን በሙሉ ለአንተ ተዋለሁ። እግዚአብሔር ሆይ ናና ቀይረኝ፣ ናና ለውጥ አድርግ። ጠላቶች ይፈሩ፣ ጠላት እልል አይልብኝምና በዚህም እንደወደድከኝ አወቅኩ እንዳለ ዳዊት እንደወደድከን እንድናውቅ ውርደትን ያሰቡብን እልል እንዳይሉ በጌታ በኢየሱስ ስም ጥፋትን ያሰቡብን እልል እንዳይሉ እልልታ እንዳይሆን ሰለብሬት እንዳያረጉ እንዳይደሳሰቱ በጌታ በኢየሱስ ስም ይህንን አድርግና እንደምትወደን ማወቅ እንፈልጋለን። ዳዊት እንዳለው እንደምትወደኝ በዚህ አውቄ ያለዋል። ያወቅኩበትን ምክንያት ከውርደት ከተዘጋጀብኝ ክፉ ነገር በሙሉ ሰወርከኝ። ጠላት እልል እንዳይለ የተዘጋጀበትን ፕሮግራሙን አበላሽህበት። በጌታ በኢየሱስ ስም የአጋንንት ፕሮግራም ሙሉ በሙሉ የተበላሸ የእኛን ህይወት እንደምታስቀጥል እናምናለን። የእኛን መንገድ እንደምታስቀጥል እናምናለን። መንገዶች እንደተከፈቱ ይቀራሉ። ለእኛ ወደፊት ያለው ህይወት በሙሉ ካንተ የተነሳ ክፍትና ክፍት ይቀርልናል። በክርስቶስ ኢየሱስ ደም መጽሐፍ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር ወደ አዲስቱ ኢየሩሳሌም መግባት ሆኖልናል። በመረክልን መንገድ መሄድ ይሁንልናል። አንተ ጋር የገባንበት ያ የሰላሙ መንገድ፣ ያ በክርስቶስ ኢየሱስ በደሙ ኃይል በተመረቀ መንገድ፣ መንፈስ ዓለም ላይ ያለ መንገድ፣ ጠላት የሌለበት፣ ሐዘን የሌለበት፣ ሞት የሌለበት፣ የሚቀጠፍ ክፉ እጅ የሌለበት በጌታ በኢየሱስ ስም ሰላምህና ማንነትህ አንተና ቸርነትህ ባለህበት መንገዳችን ክፍት ይሁን፣ ጉዟችን ክፍት ይሁን፣ እርምጃችን ክፍት ይሁን። በጌታ በኢየሱስ ስም በቅባት መሄድ ይሁን፣ ካንተ ጋር መሄድ ይሁን፣ ካንተ ጋር መንቀሳቀስ ይሁን። መንገዳችን የቅባት ይሁን፣ መንገዳችን የመሻሻል ይሁን፣ መንገዳችን የድል ብስራት የድል መብራት ያለበት ይሁን። በጌታ በኢየሱስ ስም አንዳንድ አዳዲስ ዜና ምንሰማበት ይሁን። እግዚአብሔር ይህንን አደረገ ተብሎ ስለኛ የሚወራበት፣ እግዚአብሔር ይህንን እኮ ሰራ ተብሎ ሰዎች ስለኛ የሚደመሙበት፣ ድንገት ተሳክቶልን መነጋገሪያ ያደርገን። ድንገት በዕድሜያችን መሃል ተገለጥና እግዚአብሔር ሆይ እሱ እኮ ተሳካለት፣ ዋው እግዚአብሔር የሰራው ነገር አስደናቂ ነው እንዲባል ጎረቤት መሃል መነጋገሪያ እንዲሆን፣ እግዚአብሔር ሆይ ሰፈር መሃል መነጋገሪያ እንድንሆን በጌታ በኢየሱስም ድሮ በሚያውቁን ሰዎች ጆሮ ላይ አንድ አዲስ ነገር አድርግና አስነግር ስምህን፣ አስነግር ክብርህን። ክብር ታገኛለህ። መጽሐፍ እንደዚህ ይላል፣ ግብፃውያን ከኋላችሁ እንዲመጡ አደርጋለሁ፣ እንዲከተሏችሁ አደርጋለሁ፣ እኔም እነሱን በባህር እጥላቸውና በእነርሱ ላይ ክብር አገኛለሁ ይላል። ክብርን አገኛለሁ አለ እግዚአብሔር። ስላንተ መልካም ያልሆነ አመለካከት በነበራቸው ሰዎች በጌታ በኢየሱስ ስም ድልህንና መሻገራችንን አድርግና እግዚአብሔር ሆይ ክብርን አግኝባቸው፣ መልካምነትን አግኝባቸው፣ ስላንተ አስነግርባቸው በኢየሱስ ክርስቶስ ስም። ጠላት እልል አይልብንም።
ጠላት እልል አይልብንም። ሐዘን ቤታችሁን አያንኳኳም። ሞትና ጭንገፋ ከዚህ በኋላ አይሆንም። ነገር የሚገልባችሁ፣ ቢዝነስ የሚገልባችሁ፣ ሐሳቦቻችሁ የሚጨነግፉባችሁ፣ ያሰባችሁት አስገራሚና አስደናቂ ሀገር የሚቀይሩ፣ ቤተሰብ የሚቀይሩ፣ የእናንተን ዕድሜ ፍጻሜ የሚቀይሩ ሐሳቦች ሳሏችሁ፣ ነገር ግን በእነዚህ ሁሉ መካከል ጭንገፋ የሚያስቸግራችሁ፣ ሐሳብ የሚጨነግፍ፣ ሐሳብ ተቀባይነት እንዲያጣ የሚያደርግ፣ አንዳንድ ብሪሊያንት ጭንቅላት ኖሮ ነገር ግን አክሴፕታንስ ያጣል፣ ይሁንታን ያጣል። በጌታ በኢየሱስ ስም ገንዘብ ሪጀክት ያደረጋችሁ ሰዎች፣ ሪጀክት ያደረጓችሁ ቢሮዎች፣ ሪጀክት ያደረጓችሁ ታላላቅ ሰዎች የማይቀበሏችሁ በክርስቶስ ኢየሱስ ስም መልአክ በሮቹን ከፍቶ እንዳስወጣቸው ከዚህ ካላችሁበት ሁኔታ ዛሬ መልአክ እንዲያወጣችሁ ጸልያለሁ። በመልአክ እጅ ነገር እንዲከናወን፣ በመልአክ እጅ አንዳንድ በሰው ልጅ እጅ የማይቻሉ ነገሮች አሉ። ግዴታ መላእክት መምጣት አለባቸው። እግዚአብሔር መላእክትን ልልክልን ይገባል። አንዳንድ ነገር ላይ የሚልከው እግዚአብሔር ነው፣ የሚሰሩት ግን ለኛ ነው። በጌታ በኢየሱስ ክርስቶስ ስም እስራትን የሚፈታ በርን የሚከፍት የተቆላለፈ ነገር ላይ የሚገለጥ የመለኮት እጅ በመላእክት በኩል በክርስቶስ ኢየሱስ እንዲንቀሳቀሱ ጸልያለሁ። ዛሬ ስጸልየ ነገ ስትነሳ ተአምራት እንድታይ አሁን ጸልያችሁ ስልኮቻችሁ ላይ አዳዲስ ብርሃን እንዲሰማ በጌታ በኢየሱስ ስም ቸር ወሬ እንድሰሙ ጆሮአችሁ መልካም ነገር እንዲያዳምጥ በጌታ በኢየሱስ ስም ድልን እንድሰሙ ጠላት ወደቅ የሚል ዜና ወደ እናንተ እንዲመጣ እግዚአብሔር መልካምነትን እንዲያደርግላችሁ መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነገር አደረገልን ደስም አለን ይላል። በጌታ በኢየሱስ ስም መልካም ነገር ተደርጎ ልባችሁ ሐሴትን እንዲያደርግ ዮሴፍ በእርግጥ አልሞተም በሕይወት አለ ብለው ለአባቱ ለያዕቆብ ሲነግሩት አባትየው እንደዚህ አለ፣ በእርጅና ከነ ሐዘኔ ወደ መቃብር ልወርድ ነበር አለ። እግዚአብሔር ግን ይህንን ቸር ወሬ ያሰማው በቀኑ መጨረሻ ከረዥም ዘመን ሐዘኑ ጋር፣ ከረዥም ዘመን ቁጭቱ ጋር፣ ከረዥም ዘመን እግዚአብሔር ሆይ በሕይወቱ ላይ ጉድለት እንዳለበት እያሰበ ከሚሞትበት አሟሟቱን አስተካከልክለት። ልቡ ላይ ደስታን ጨመርክ፣ ልቡ ላይ መልካም ዜናን ጨመርክ፣ ልቡ ላይ መልካምነትን ጨመርክበት። በኢየሱስ ክርስቶስ ስም በቤቴ ውስጥ በስተመጨረሻ ተስፋ ቆርጬ የተውኳቸውን ነገሮች፣ ረስቻቸው የተውኳቸውን ነገሮች የማይሆኑ መስሎኝ እግዚአብሔር በኔው አቅጣጫ፣ በኔው ሁኔታ፣ በኔ አቅም፣ በኔ ገንዘብ፣ በኔ አስተሳሰብ ገድዬ ቀብር ያስቀመጥኳቸውን ነገሮች ላይ በኢየሱስ ስም በዛሬው ቀን ቸር ወሬ እንድታሰማኝ፣ በሚቀጥሉ ሳምንት ውስጥ ቸር ወሬ እንድታሰማኝ፣ በሚቀጥለው ወር ውስጥ መልካም ነገር እንዳይ፣ እቅዶቼ ፍሬ እንዲያፈሩ፣ ያሰብኳቸው ካንተ ጋር አሳካቸዋለሁ ያልኳቸው ነገሮች በጌታ በኢየሱስ ክርስቶስ ስም መልካም ፍጻሜ እንዲኖራቸው እንደ ያዕቆብ የሆነ አይነት በመጨረሻው ሰዓት የሚደርስ የምስራች ወደ ጆሮዬ እንዲመጣ እስካለሁበት አንኳክቶ እንዲመጣ ጴጥሮስ እስር ቤት ሳለ፣ ጴጥሮስ ነገ ጧት ልታረድ ሳለ፣ ጴጥሮስ ነገ ጧት የአይሁድ ሕዝብ ጠብቆ አንገቱ እንደሚቀላ አንገቱ እንደሚቆረጥ እየጠበቁ እያሉ ድንገት ግን ማንም ያልቀጠረው እግዚአብሔር የላከው መልአክ ሲመጣ በሮች አውቀው እየተከፈቱ ወጣ። ይህን ሁሉ ያደረገው አንድ ነገር ነው። በማቴዎስ እናት ቤት ጸሎት እየተደረገ ነበር፣ ስለሱ ጥብቅ ጸሎት። በዛ ሁሉ መልስ መጣ። የጸሎት ቤቱ ተንኳኳ። ስንኳኳ ለካ መልስ ነው የሚያንኳኳ፣ ለካ መልስ ነው የሚበጠብጣቸው፣ ለካ መልስ ነው ድምፅ ያሰማው፣ ለካ መልስ ነው ወደ ጆሮአቸው የመጣው። ለካ በመጨረሻው ሰዓት ማንም በማይጠብቅበት እነርሱ ያልቀጠሩት፣ እነርሱ ምንም ያላሉት፣ የሰው ልጅ ያልቀጠሩ፣ ጴጥሮስ እንኳን ያልጠበቀው እግዚአብሔር ግን የላከው በጌታ በኢየሱስ ስም ህልማችን አይሞትም፣ ያሰብነው ነገር አይሞትም፣ እግዚአብሔር የሰጠን በረከት አይሞትም። እግዚአብሔር አስቡ አከናውናለሁ ያለን ነገር ልጅነታችን ላይ የተናገረን አዋቂ ሆነን ሳለን መጥቶ ይነገረን በጌታ በኢየሱስ ክርስቶስ ስም ህልማችን አይሞትም፣ ራያችን አይሞትም፣ ፋይናንሳችን አይሞትም፣ ህልሞቻችን አይጨነግፉም። እግዚአብሔር ጣልቃ ይገባል። እግዚአብሔር ቸር ወሬ ያሰማናል። እግዚአብሔር መልካም ነገርን ያመጣል። በመጨረሻው ሰዓት መምጣት ልማዱ ነው። በመጨረሻው ደቂቃዎች ውስጥ አይሁድ የሚባል ነገር ከምድር ላይ ተጠርጎ ይጥፋ፣ ይታረድ፣ ይጨፍጨፍ ተብሎ ማንም አይሁድን ካገኘ ደስ እያለው ይግደላቸው በተባለበት ሰዓት ላይ መጣ። አንድ ነገር ሆነ። ከ3 ቀን ጾም ጸሎት በኋላ ነገር ዓለሙ ተገለባበጠ። የምድር ህግ ያልሻረው፣ የምድር እጅ ሊሻር በማይችል ህግ ማተብ ተመቶ ተቆልፎ ባለ መዝገብ ላይ መጣ። እግዚአብሔር ገለባበጠው። ታሪክ ተቀየረ። በመጨረሻው ሰዓት አዳር በተባለ
13ኛው ቀን ላይ አይሁድ ጠላቶቻቸውን እንዲገሉ ሊገሏቸው በተዘጋጁት ሁሉ ላይ ሰይፋቸውን እንዲያነሱ ነገሩ ተገለበጠ እንደሚል በኢየሱስ ክርስቶስ ስም አሁን በመጨረሻው ደቂቃ ላይ በመጨረሻው ሰዓት እኛ ተስፋ ቆርጠን በዘጋ ነው እኛ እምቢ ብሎን በታከተን ነገር ላይ በናዝሬቱ ጌታ በኢየሱስ ስም አላበቃም። አንተ አላለቀም። አንቺ ሴት አላለቀም። ነገር አላበቃም። ነገር በኢየሱስ ክርስቶስ ስም እንደዚህ አይደለም ታሪክ የሚበላሸው። እንደዚህ አይደለም የሚያበቃው። እግዚአብሔር እንዲህ አይደለም የነገረን። እግዚአብሔር ይመጣበታል። ገዳዮቻችን ያፍራሉ። አጥፊዎቻችን ያፍራሉ። አጥፊዎቻችን ነገር እንደዚህ እንደማያበቃ ሲገባቸው ይንከራተታሉ። እኛ እንንከራተትን በኢየሱስ ስም መልካም ይሆናል። ይሰማኛል ውስጥ እንደዛ ስለ ቤተሰባችሁ መልካም ይሆናል። ስላላችሁበት ቦታ መልካም ይሆናል። እኔ አሁን ስላለሁበት ቦታና ሁኔታ መልካም ይሆናል። እያሳለፍኩ ስላለኋቸው ነገሮች መልካም ይሆናል። ፍጻሜው እንደዚህ አይደለም። ፍጻሜው እንዲህ አይደለም። መጨረሻው እንደዚህ አይደለም። መጨረሻው እንደ እግዚአብሔር ቸርነት ነው። መጨረሻው እንደ እግዚአብሔር ምሕረት ያልቃል። መጨረሻው እንደ እግዚአብሔር አዳኝነት ያልቃል። በጌታ በኢየሱስም ነገር ሁሉ ለእግዚአብሔር እጅ ይሰጣል። አሁን እየከረረ እየሄደ ከሆነ እግዚአብሔር ክብሩን ሊገልጥበት ነው። አልዓዛር በመጀመሪያው ቀን ገና ሲታመም ነው የተጠራው ኢየሱስ። ነገር ግን እሱ የመጣው የሞተ ቀንም አይደለም፣ ሁለተኛ ቀንም አይደለም፣ ሶስተኛ ቀንም አይደለም፣ አራተኛ ቀን ሸቶ አልቆ ፈሶ አጥንት ብቻ በቀረበት ቀን መጣ። ነገር ግን አጥንት ብቻ የቀረውን ፈሶ ያለቀውን ከነስጋው ከነግንዛቱ አወጣው። እግዚአብሔር ከፍ አደረገ። ነገራቸውን ሰጣቸው። ቤቱ ቁጭ ብሎ አብሯቸው በላ። ያ ሬሳ የነበረ በእኛ አስተሳሰብ ያለቀለት በመጨረሻ ሰዓት የሚገባ ግን የመለኮት ጥበብ አለ። በመጨረሻ ሰዓት የሚገባ ግን የእግዚአብሔር እጅ አለ። እኔና እናንተ ጋር ነገር እንደዚህ አይደለም የሚያበቃው። እግዚአብሔር እንደነገረን ታሪክ ለመስራት እንዲሆን እግዚአብሔር ጄኔሬሽን ለማስተማር እንዲመቸው አድርጎ አጨራርሱን ያሳምረዋል። ቃና ዘገሊላ ላይ ኢየሱስ ክርስቶስ በታደመበት ሰርግ ውስጥ ነገር ተበላሽቶ የወይን ጠጅ አልቆባቸው ምን እንደሚያደርጉ ተንከራተው ሰርግ የተባለ ነገር በሐዘን ሊቋጭ ነበር። በሐዘን እንዳይቋጭ ግን ሐዘንን ሁሉ ያለፈ በኢየሱስ ክርስቶስም የአንድን ነገር ማብቃትና ማለቅን ያለፈ የመለኮት ጥበብ እዛ ተገኝቷል። ኢየሱስ ነው ውሃውን ወደ ወይን ጠጅ ቀየረው። በመጨረሻ ሰዓት ደረሰ። ቸር ወሬ ያሰማቸው። መልካም ነገር አደረገ። እግዚአብሔር ታሪክ ሰራ። ያስ ለሐዘን የታሰበ ነገር ሁሉ ለመልካም ሆነ። ሰርጉ እንዳጀማመሩ አስተላለቁ መልካም ሆነ። በሐዘን አላለቀም። ህይወታችሁ በሐዘን አያልቅም። ነገሮቻችሁ በሐዘን አያልቁም። ትምህርታችሁ በሐዘን አያልቅም። ስራ መንገዳችሁ ሁሉ በሐዘን አያልቅም። እግዚአብሔር ይገባበታል። በጌታ በኢየሱስ ስም አመሰግናለሁ። አገባብህን በኢየሱስ ስም እኔ አልገምትም። እንዲህ ነው ግን ማለት የምችለው ልክ እንደ መርዶኪዎስ ትሞታላችሁ ተብሎ ሕግ ተደንግጎ በቲቪ በቴሌቪዥን መስኮት በዛ ዘመን ቴሌቪዥን የለም እንጂ በአሁን ዘመን ቢሆን ቴሌቪዥን መስኮት ላይ በሁሉ ተነግሮ ሁሉ ነገር ዜና ወጥቶ አልቆ ተደምድሞ ፍርድ ቤት ተዘግቶ መዝገብ ወደ መዝገብ ቤት ተመልሶ በዛ ሁሉ መሃል በፋርስና በሜዶን ሕግ ሊሻር በማይችል በመጨረሻ ተፈርዶባቸው የመርዶኪዎስ መልስ ግን እንደዚህ ነበር። አስቴር ሆይ አንቺ እንድብትይ እንኳን መዳን ለአይሁድ ከሌላ ስፍራ ይነሳል። ስፍራውን አላቀውም፣ ግን ሌላ አንድ ስፍራ ለእግዚአብሔር የሚባል አመጣጡን አላቀውም፣ ግን እንደሚመጣ አውቃለሁ አለ። እግዚአብሔር ይመጣል። መዳን ለአይሁድ ከሰማይ ይነሳል። እግዚአብሔር ሆይ ምድር ላይ ስለኛ ቢያልቅ እግዚአብሔር እኛ ራሱ የምናደርገው ነገር ግራ ቢገባን ብንንከራተት በጌታ በኢየሱስ ክርስቶስ ስም አንተ ጋር ግን አያልቅም። ካንተ ዘንድ የሆነልን ነገር አያልቅም። በጌታ በኢየሱስ ስም እናመሰግንሃለን። አባታችን ሆይ እናከብርሃለን። አሁን ይኸው እየተንቀሳቀስክ ነው በእኛ ህይወት። አሁን ይኸው እየሰራህ ነው። አሁን ይኸው ታሪክ እየቀጠለ ነው። መንገዳችን ተስተካከለ። እኛ እንዳሰብነው ሳይሆን እንዳሰብክልን እየሆነ ነው። እኛ እንዳቀድነው አይደለም፣ እንዳቀድክልን ግን መልካም እየሆነ ነው። እኛ እንዳሰብነው በጌታ በኢየሱስ ስም ጠላት ያጠፋናል እንዳልነው ባይሆንም፣ በጌታ በኢየሱስ ስም ሐዘን ይከበናል እንዳልነው ባይሆንም፣ አሁንም ግን ተስፋ አለ። በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። አባት ሆይ እናከብርሃለን። አሁን እንኳን እየጸለይን ምን አይነት መንፈስ ነው ያለው ወዳጆቼ? እየረዳን ነው እግዚአብሔር። አመስግኑ። ጸሎታችንን ገና እንቀጥላለን፣ ገና አልጨረስንም። አመስግኑ። እግዚአብሔር ሆይ ያከብርሃለሁ። በጣም ግልጽ የሆነን ምስጋና እናመሰግንሃለን። ልባችን ውስጥ ያለ የጸሎት ልምምድ አይደለም እያጸለይን ያለው፣ ያንተ ጸጋ ነው፣ ያንተ መኖር ነው።
ያንተ ፕሬዘንስ ነው፣ ያንተ መገኘት ነው፣ ያንተ ሀልወት ነው። ጌታ ሆይ አመሰግንሃለሁ። ባለቀልን ሰዓት፣ በጠፋንበት ሰዓት የደረሰልን እጅ አለ። ነገር እየተሰራ እንደሆነ ይሰማኛል። መልካም እየሆነ እንዳለ ገና እንደጀመርክ ይሰማኛል። ያንተን መገኘት አሸታለሁ። ቤተ ውስጥ አለ። ልብ እርግጠኛ ነው። ለአንተ ራሴን አሳልፌ ስሰጥ ነገር እንደማታበላሽ አውቃለሁ። ለአንተ ራሴን አሳልፌ ስሰጥ ሕይወት እንደማይበላሽ አውቃለሁ። በናዝሬቱ ጌታ በኢየሱስ ስም ስምህን አከብራለሁ። ተመስገን እግዚአብሔር ሆይ